የማይጠበቀው ተፈጠረ። ከእንግዲህ እኔና ሩታ ልጆቻችንን በአንድ ላይ እናሳድጋለን ሲል አብርሽ በይፋ ተናገረ። ነገር ግን ይሄንን የሰማችው ሄርሜላ በድንጋጤ እያለቀሰች የሰጠችው አስፈሪ ምላሽና የዛተችው ዛቻ ግን መላውን የማህበራዊ ሚዲያ ተጠቃሚ አስደንግጧል። እኔን ትተህ እሷ ጋር ትሄዳለህ? በፍጹም አልተዋችሁም፣ እሰራላችኋለሁ ለአንተም ለሩታም ስትል ሄርሜላ ተናግራለች ማለት ነው። ምን እንደምታደርግ እንግዲህ አብረን የምናየው ይሆናል። ለምንድን ነው እንደዚህ የምታደርገው? ወንድማችን ኤፍሬም አሁን አስታረቃቸው። በጣም ነው ደስ የሚለው። ኤፍሬም ሩታና አብርሽ አንድ ላይ እንዲሆኑ ነው የሚፈልገው። ስለዚህም ኤፍሬም ወንድማችን አስታርቋቸዋል ማለት ነው። በጣም ነው ደስ የሚለው። አንድ ላይ ታርቋል ማለት ነው። ሁላችሁም እንኳን ደስ አላችሁ ማለት እንፈልጋለን። ሄርሜላም ደግሞ እርምጃ ወስዳለሁ ስትልም ተደምጣለች። የምትወስደው አስደናቂ እርምጃ ምንድነው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሚስጥሩን የምነግራችሁ ይሆናል። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ የሆነውና የብዙዎቻችንን ልብ የነካውን ታሪክ ይዘንላችሁ መጥተናል። ኤፍሬም ሁለት ጥንዶችን ማለትም አብርሽና ሩታን ተመልሶ አንድ እንዲሆኑና ፍቅራቸው እንዲቀጥል ጀርባ ላይ ሆኖ በጣም ብዙ ጥረት ሲያደርግ እንደነበረ ሁላችንም እናውቃለን። በመጨረሻም ያ የብዙዎች ምኞት አሁን እውነት ሆኗል። አብርሽና ሩታ እጅ ለእጅ ተያይዘው አንድ ላይ ሆነዋል። ከእንግዲህ ልጆቻችንን በፍቅርና በአንድነት እናሳድጋለን ሲሉ በደስታ ተናግረዋል። ይህ ዜና ለብዙ አድናቂዎቻቸው በጣም ትልቅ ዜና ነው። እንግዲህ እናንተም ኮሜንት ላይ የገባችሁ እንኳንም አንድ ሆናችሁ አብርሽና ሩታ እያላችሁ ኮሜንት ላይ ጻፉልኝ። ነገር ግን ይህ ደስታ በሌላ በኩል ትልቅ ማዕበል ይዞ መጥቷል። ይህንን የአብርሽና የሩታን አንድ ላይ መሆን ሄርሜላ በፍጹም ልትቀበለው አልቻለችም። ሰማይና ምድሩ ነው የዞረባት። በድንጋጤ ውስጥ ሆና እኔን ትተህ ሩታ ጋር ትሄዳለህ በማለት ማልቀስ ጀምራለች። ይህንን ያህል ምን ከባድ ነገር ይዞባት ይመጣል ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። ሄርሜላ እንግዲህ በዚህ ጉዳይ ላይ በጣም ተናዳለች ማለት ነው። አብርሽና ሩታንም እሰራላችኋለሁ፣ እናንተም መቼም አልተዋችሁም፣ ትዳራችሁንም እበጠብጣለሁ እንጂ እናንተ አንድ ላይ አትሆኑም ስትል በግልጽነት ተናግራለች ማለት ነው። ይህን ያክል ሩታና አብርሽ ምን አደረጓት? እነሱ ምንም አላደረጓትም። እሷ ናት እንጂ በእነሱ ትዳር ገብታ በእነሱ ህይወት ገብታ የበጠበጠቻቸው እንጂ እነሱ ምንም አላደረጉም። እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። አብርሽና ሩታ ናቸው ወይስ ሄርሜላ ናት ጥፋተኛ ትላላችሁ? እዚህ ጋር ሀሳብ አስተያየታችሁን ኮሜንት ላይ ግለጹልን። እንግዲህ በጣም ብዙ ሰው ደስ ብሎታል ማለት ነው። ጋሽዬ የአብርሽ አባት ቢሆኑም በጣም ብዙ ሰው ደስ ብሏቸዋል። በዚህ ጉዳይ ላይ እንግዲህ በጣም ሁሉም ሰው ደስ ብሎታል ማለት ነው። የሩታ እናትም በዚህ ላይ ሀሳብ ሰጥተዋል ማለት ነው። እንኳንም አንድ ሆናችሁ እንኳንም በግልጽነት ተናግረዋል ማለት ነው። እንግዲህ እናንተ መሃል የሚገባ ነገር እናንተ መሃል ማንም ሰው መግባት የለበትም ሲሉም ተናግረዋል ማለት ነው። ጋሽዬም የአብርሽ አባት በጣም ደስ ብሎኛል እንኳንም አንድ ላይ ሆናችሁ ሲሉም ተናግረዋል ማለት ነው። ኤፍሬምም እንግዲህ በዚህ ጉዳይ ላይ በጣም ደስ ብሎታል። እነሱ ስለታረቁ በጣም ደስ ብሎታል ማለት ነው። እሱ ሁሉ ጊዜ የነሱን ሰላም የነሱ ፍቅር የነሱን አንድ መሆን ነው የሚፈልገውና እሱም በጣም ደስ ብሎታል። እነሱ ስለታረቁለት በጣም ደስ ብሎታል ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። ደስታችሁንም በዚሁ አካፍሉን። ሄርሜላ ማልቀስ ብቻ አይደለም ያቆመችው፣ በጣም የሚያስፈራ ሁኔታ ውስጥ እስክትሆን ድረስ በፍጹም አልተወክም ስትል በቁርጠኝነት ተናግራለች። ከዚህም በላይ ለአብርሽም ሆነ ለሩታ አስፈራቸዋለሁ በማለት በጣም ጠንከር ያለ ዛቻ አቅርባለች ማለት ነው። ይህ የሄርሜላ ንግግር በአሁኑ ሰዓት በሰዎች መካከል ትልቅ ክርክር ፈጥሯል። እሰራላችኋለሁ ስትል ምን ማለቷ ነው ሲሉም ብዙዎች አስገራሚ መልሶቻቸውን እየተናገሩም ይገኛሉ። እንግዲህ በአንድ በኩል ሩታና አብርሽ የልጆቻቸው ወደፊት እጣ ፋንታና የደስታ ህይወት አለ። እንግዲህ በጣም ደስ የሚል ነገር ነው ማለት ነው። እናንተም እንደምትፈልጉት አብርሽና ሩታም አንድ ላይ ሆነዋል። አብርሽና ሩታም ካሁን በኋላ ልጆቻችንን እናሳድጋለን ሲሉም ተናግሯል ማለት ነው። አብርሽም ሲናገር ለሩታኔ ቀለበት ብቻ ነው ያደረኩላት፣ አሁን ግን ሰርጋችንን ሰርገን አንድ ላይ እንሆናለን፣ ካሁን በኋላ እኔም አልተዋትም እሷም አትወኝም ሲል በግልጽነት ተናግሯል ማለት ነው። በጣም ነው ደስ የሚለው። እነሱ ሁሉ ጊዜ አንድ ላይ ሲሆኑ እኛም እንወዳለንና እንኳን ደስ አላችሁ ማለት እንፈልጋለን። እናንተም ኮሜንት ላይ የገባችሁ የአብርሃምና የሳራ ያድርግላችሁ እያላችሁ ኮሜንት ላይ ጻፉልኝ። የሩታንና የአብርሽን
ደስታ የምትፈልጉ በጣም ብዙዎቻችሁ አላችሁ፣ በጣም ብዙ ናችሁና እናንተም ኮሜንት ላይ የገባችሁ የደስታቸውን ተካፋይ እንድትሆኑ ማለት እንፈልጋለን። በጣም ነው ደስ የሚለው። እንግዲህ በዚህ ጉዳይ ላይም ሄርሜላ ግን በጣም አልተወጠላትም። ሄርሜላ እኔ ማንንም አልተውም ሩታና አብርሽንም ቢሆን በፍጹም አልተዋቸውም ስትል ተናግራለች ማለት ነው። ለምንድነው ሩታና አብርሽ አንድ ላይ የሚሆኑት? አብርሽ ለምንድነው እኔን ትቶ ሩታ ጋር የሄደው? እኔ ህይወቱን ነው ማመሰቃቀልለት ስትልም ተናግራለች ማለት ነው። ሄርሜላ እንግዲህ ብዙዎችም እንደሚሉት ከሆነ በጣም መናደዷንና በጣም ህልክ ውስጥ መግባቷን ተነግሯል ማለት ነው። እንግዲህ ይህንን ሁሉ የምታደርገው ለምንድን ነው? አብርሽን ወዳው ነው ወይስ ገንዘብ ፈልጋ? በጣም ብዙ ሰዎች እሷ አብርሽን ፈልጋ ሳይሆን ገንዘብ ፈልጋ ነው፣ ዝና ፈልጋ ነው ሲሉም ተናግረዋል ማለት ነው። እንግዲህ ይህንን ይመስላል እና አብርሽ በጣም ደስ ብሏቸዋል ማለት ነው። በጣም ብዙ ሰዎችም የነሱን ደስታ የነሱን አንድ ላይ መሆን በጣም ደስ ብሎት ኮሜንት ላይ እየገለጸ ነው። እናንተም ይህንን ቪዲዮ ላይክ ሼር እያደረጋችሁ ኮሜንት ላይም እንኳን አንድ ሆናችሁ እያላችሁ ኮሜንት ላይ የጻፋችሁ ለነ አብርሽና ለነ ሩታ አድርሱ እንላለን። እንግዲህ በጣም ነው ጋሽዬም ደስ ያላቸው ማለት ነው። በጣም ነው የተደሰቱት። ይኸው ምርቃቴም ደርሷል ብለው ተናግረዋል ማለት ነው። ምርቃቴም እንኳን ደረሳቸው። አንድ ላይ እንዲሆኑ ነበር የምፈልገው። ጧትም ማታም እኔ እንዲህ ብዬ ነበር የምጸልየው። ስለዚህ እነሱም አንድ ላይ ሆነውልናል። በጣም ነው ደስ ያለን ሲሉም ተናግረዋል። የሩታ እናትም ጧትም ማታም ስነሳ ስተኛ ለነሱ ጸሎት ነው ማደርገው። አንድ ላይ እንዲሆኑልን ነበር የምፈልገው። እነሱም ይኸው ዛሬ አንድ ላይ ሆነዋል ስትልም የሩታ እናት በግልጽ ተናግሯል ማለት ነው። በጣም ነው ደስ የሚለው። እውነት ለመናገር ከሆነ በጣም ደስ ይላል። ስለዚህ እናንተም እስኪ የምትሉት ነገር ካለ ሐሳብ አስተያየታችሁን እናንተም ኮሜንት ላይ ግለጹልኝ። የነሱ ደስታ የኛ ደስታ ነውና በጣም ነው ደስ የሚለው። እንግዲህ ወንድማችን ኤፍሬም ማለት ነው በጣም ትልቅ ነገር ነው ያደረገው። በጣም ትልቅ ነገር ነው ያደረገው እዚህ ቦታ ማለት ነው። እሱ ባይኖር እነሱ አይተረቁም ነበር። እሱ ነው እነሱን እየገፋፋ እነሱ እንደሚወደዱ ስለሚያውቅ እነሱን እየገፋፋ እዚህ ጋር ያደረሳቸው ማለት ነው። እሱም በጣም ደስ ብሎታል። እሱም ሁል ጊዜ በነሱ ደስታ ይደሰታል ማለት ነው። ሁሉም ሰው ሩታ አጠገብ ሳይሆን እሱ ግን ሩትዬ አለሁልሽ እያለ ሩታ አጠገብ ነበር ማለት ነው። ሁል ጊዜ እሱ አያሳፍራትም። ሁል ጊዜ እሱ ከሷ ጎን ነው። የአብርሽ ወንድም ኤፋ ማለት ነው በጣም እንወድሃለን እያላችሁ እናንተም ኮሜንት ላይ ግለጹልኝ። በጣም ነው ኤፋ የምትመቸን እያላችሁ ግለጹልን። እውነትም በጣም ነው የሚመቸን ኤፋ ማለት ነው። በጣም ነው የምናከብረው፣ በጣም ነው የምንወደው። የእውነት አባት ነው። በቃ በጣም ነው እሱ የእውነት አባት ነው። ሁሉ ጊዜም እውነት ባለበት ቦታ እንጂ ውሸት ባለበት ቦታ አይቆምም። ወንድሙንም ቢሆን ይመክረዋል። ትክክል ካልሆነም ደግሞ ትክክል አይደለም ይለዋል ማለት ነው። በጣም ነው ደስ የሚለው። እስኪ እናንተም ሐሳብ አስተያየታችሁን እዚህ ጋር ኮሜንት ላይ ግለጹልኝ። በጣም የምወዳችሁ በጣም የምትወዱኝ እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመለሳችሁ። ሀገር ውስጥ ያላችሁ በሰላም በጤና ያኑራችሁ ማለት እንፈልጋለን። ቪዲዮ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።